በድጋሚ እንኳን ወደ ኖርዌይ በርገን አጋፔ ኢቫንጀሊካል ቸርች በሰላም መጣችሁ። አጨብጭባችሁ ተቀበሉ። ራስን ከማስተዋወቅ ብንጀምር ሁሉም ያውቃቸዋል፣ ግን እስቲ ፎርማል ለማድረግ ራሳቸውን ያስተዋውቃሉ። ከፓስተር ጀምር። ስሜ ገረመው በቀለ ይባላል። ፓስተር ወደ መጀመሪያ ጥያቄ ልሂድና እስቲ ፓስተር ትውልድ ሀገርህ ትውልድህ እንዴት ይመስል ነበር? ባጭሩ እሱን አስረዳንና ቃልሽንም ተመሳሳይ ጥያቄ ስንጠይቄ ወደሚቀጥለው ጥያቄ እንሄዳለን። አወላለዴ የትውልድ ቦታ አስተዳደግ ጥያቄውን ያው ግልጽ እንዲሆን ስለፈለኩ ነው። ትክክለኛ ጥያቄ ነው። ነገሮች ሁሉ የሚጀምሩት ከመወለድ እና የተወለድኩት በምስራቅ ሐረርጌ በተለይም በሶማሌ ክልል ደጋሃቡር የሚባል ቦታ ነው የተወለድኩት። አባቴ የጦር መኮንን ነበረ እና ወደዛ ሀገር ወታደራዊ የሆኑ ግዳጆችን ለመፈጸም ቤተሰብን ይዞ በተንቀሳቀሰበት እናቴን ይዞ በተንቀሳቀሰበት በዛ ጊዜ ነው ደጋሃቡር የሚባል ቦታ የተወለድኩት። ያደኩት ግን ቃልሽ ወደ አንተ ልምጣና እንዲሁ የትውልድ ሀገርህ የት ምን ይመስላል? ግን ፓስተር ነው ድሬዳዋ። ኦኬ ድሬዳዋ እዛው የተወለድኩት እዛው ነው ያደግኩት። ከዛ ነው ደርሰ የመጣሁት። ስለዚህ እንዳጋጣሚ ሆኖ ከአንድ ቦታ የመጡ ነው ማለት ነው ኢንተርቪው ማድረግ በዛ ነው። ከቃልሽ ደግሞ እስቲ አሁን ጀምርና ለፓስተር መጀመሪያ እያደረኩ ነው ድል መቼ መዘመር ጀመርክ ቃልሽ? በጣም በልጅነቴ ዲዝኒ በጣም የህፃናት ሰንበት ትምህርት ቤት መዘመር ጀመርኩት። ከዛ ቸርች ውስጥ አስመድቅ ነበረ። ወደ አዲስ አበባ ስመጣ ከልጅነት ጀምሮ በጣም ዛንያ ነው። ድምጽ ይሰማችኋል? እስካሁን እኮ ሲዘምር እና ከልጅነት ጀምሮ ነው። በጣም ልጅ እያለሁ ሰንበት ትምህርት ዘመራለሁ። እሑድ የገና ፕሮግራም ሲኖር ያመጡኛል እንደዘምር። መድረክ ላይ ያቆሙኛል። የኮካ ሳጥን ይደረግልኛል። አስተናጋጁ አመጡ እዛ ላይ ያስቀምጠኛል። ስጨርስ ያወርደኛል። ወደ ኳስ ሄዳለሁ። ደግሞ ሰዓቴ ሲደርስ ያመጣና ቡልኬት ወይ ሳጥን ላይ ወስዶ እንደዚህ ያስቀምጡኛል። በዛ እድሜ ነው በጣም ልጅ እያለሁ ነው መዘመር ጀመርኩት። እስካሁን ዘምራለሁ፣ ወደፊትም ዘምራለሁ። ፓስተር አንተስ አገልግሎት እንዴት ጀመርክ? መቼ ጀመርክ? እኔ አገልግሎት የጀመርኩት አስቸጋሪ በሚባል ወቅት ላይ ነው። በሐረር ወጣትነት የእድሜ ክልል ውስጥ በነበርኩበት ሰዓት ሐረር ምስራቅ እዝ ሙዚቀኛ የሚባል ነበር። እዛ ሙዚቀኛ ባንድ ውስጥ ስሰራ ቆይቼ ያው ተቀጥሬ የነበረው ለጦር ሙዚቀኝነት ስለነበር ኦርኬስትራነት ልክ የኢህአዴግ መንግስት ሲመሰረት የደርግ መንግስት ሲወድቅ ወደ ሁርሶ የሚባል ቦታ ገባ። ወጣትነት ነበር፣ በጣም ወጣት ነበርኩበት ሰዓት ነው። በዛ ሰዓት ስለ ጌታ ኢየሱስ ክርስቶስ እዛው ተመሰከረልኝ። እዛው ውስጥ እየተነከርኩ መጣሁ። በ3 ወር ጊዜ ውስጥ ያው የአገልግሎትን ሁኔታ ቀጠልኩ። እስካሁን አገለግላለሁ ማለት ነው። ቃልሽ በምን አለፈ? አገልግሎት ስትጀምር ላንተስ ቻሌንጅ የነበረው ነገር ምን ነበር?
አገልግሎት ስጀምር በልጅነቴ ነው ፈልጌም አልነበረም ያው እንዳልኩ ነው እያመጡ ነበር መድረክ ላይ የሚያቆመው ስለዚህ በልጅነት እንትን አልኩም አዲስ አበባ ከመጣሁ በኋላ ግን በሙሉ ታላላቆቼ ናቸው ዘመሮቹ እና ከነሱ ጋር አንድ ላይ ሆኖ ማገልገሉ ከባድ ነው አሚታወቃሉ ረጅም ዓመት አገልግለዋል በቃ እግዚአብሔር መንፈስ በጣም ረዳኝ አብሬያቸው ተቀላቅዬ ማገልገል ቻልኩኝ ከባድ ብለው እሱ ነው እንጂ መዝሙር አገልግሎት በአገልግሎቴ ይሄ ትልቅ ፍሬ ነው እስካሁን ባገለገልኩበት ጊዜ ደስ የሚለኝ እምኮራበት የምትለው የአገልግሎት ፍሬ ምንድን ነው ፓስተር? በአገልግሎቴ ውስጥ ያየሁት ፍሬ ወይም ደግሞ በጣም መልካም ደስ የሚያሰኝ ነው ብዬ የምለው የመጀመሪያ አንድ ወቅት ላይ በነበረኝ አገልግሎት መጀመሪያዎቹ አካባቢ በየትኛው መድረክ ላይ አገልግሎት አገልግዬ ሰዎች አዳዲስ ሰዎች ሲጠሩ ተነስተው ንስሐ ይገባሉ። ይህ በጣም ደስ ያሰኝ ነበር። ሌላው እግዚአብሔር በሰጠኝ የፕሮፌቲካል ሜሴጅ ብዙ ሰዎች ሲታነጹ ሲመሰክሩልኝ እግዚአብሔር እንዲተናገረን ባንተ እንዲተፈወስን አንዳንዶቹን እንዳው አላላስተውሳቸው ጌታ ባንተ ተናግሮኝ እንደዚህ ሆነ ይላሉ እናገሬን ምናልባት በዛ ነው ተናግሬያለሁ አንዳንዶቹ ደግሞ ጎላ ብሎ እንዲበቀርበት ማቃቸው ደግሞ እግዚአብሔር ተናግሯቸው ትልቅ ስራ የሰራላቸው ሰዎች ሳይ ይሄ ለኔ የአገልግሎት ፍሬ ቀላል ነገር አይደለም እና ስፔሻሊ ደግሞ የሰዎች መዳንና መታነጽ በተመለከተ ይህን ስመለከት እግዚአብሔርን በጣም የማመሰግንበት እግዚአብሔርን የምባርክበት አለ። በጣም ደስ የሚል ነገር ነው ፓስተር። ወደ ቃልሽ ልምጣና እስቲ ቃልሽ ስለ ካሴት እናወራና ብዙ ኮሌክሽን መዝሙሮች ሰርተሃል። ከዛ ነው አንድ መዝሙር ደግሞ አንድ ካሴት የሰራው ትክክል ነኝ? በኮሌክሽን መዝሙር ግን ብዙ እናቀሃለን ኢየሱስ ምን አለ ከሚለው ጀምሮ ማለት ነውና እስቲ ምን ያህል መዝሙሮች ሰርተሃል? ኮሌክሽንስ ብዙ ልትሰራበት የነበረው ምክንያት ምን ነበርና ተከታታይ መዝሙሮችን ካሴቶችን ያንተን አልበሞች አልሰማንምና የራሱ የሆነ ምክንያት ነበር ይሄ? ከኢየሱስ ምን አለ የጀመረው ኮሌክሽኖቹ በሙሉ የምንሰራው ለቸርች ለቤተክርስቲያን ማሰሪያ በቃ ለቤተክርስቲያን የተመለከተ ነው እና በዛ ሰዓት እኔ ካሴት መስርቻ አላውቅም መጥቶ ይጠይቃሉ ያው ለቤተክርስቲያን ማሰሪያ ነው እግዚአብሔር አገልግሎት ነው መዝሙሩ ፈልጋል ኮሌክሽን ወይ ቢሲዲ ወይ በሲዲ የሚወጣ ኮሌክሽን ነው ለእግዚአብሔር ስለሆነ እሱን እሰራለሁ የራሴን ካሴት ግን በጣም ዘገይ ወደ 5 ዓመት ነው 2 ዓመት ወጣ አርፈት ይሰራው በዛ ምክንያት ወጣለው በዛ ነው ምናልባት አንድ ነገር ሰምቻለሁ ቃልሽ በጣም የምናውቃቸው መዝሙሮች ታዋቂ ዘማሪ የሚዘምራቸው መዝሙሮች ዜማውም ግጥሙም የቃላብ ናቸው ሲባል ሰምቻለሁ አላውቅም ምናልባት ማን ዘማሪ እንደሆነ የትኛው መዝሙር እንደሆነ መጥቀስ ባያስፈልገኝምና ግን በጣም በቸርች ውስጥ የምናመልክባቸው በደንብ የሚታወቁ መዝሙሮች አሉ ምን ያህል እውነት ነው በወሬ ደረጃ ነው የሰማሁት እውነት ነው መዝሙር አንድ ላይ ዘምራለን አገልግሎት እናገለግላለን ስናገለግል እኔ ሰራሁት መዝሙር እኔ ተቀበልኩት እኔ የምዘምረው መዝሙር ካሴት ላይ ያልወጣ አንተ ላይ ሊያምር ይችላል ስዘምረው መድረክ ላይ ከዛ መዝሙር ጋር የሚሄድ ዜማ ተሰራለህ ያላለቀ ነው እኔ ላይ የሰማውን ዜማ አንተ ላይ ስትከተው ትክክል ይሆናል ይሞላል ለስራው ተሰራለ መዝሙር የጸጋ ጉዳይ ሌላኛው ዓለም ላይ ነው ሌላ ተሻሻታለህ ይሄ ግን የተቀበልነው በነፃ ነው ምን አገለግለው ደግሞ እኔ ልቀበል እንደሚቀበል የመጣው ከሰማይ ነው ይሁንላችሁ የሚተከበበት ደሞዝ ስለዚህ የኛ አይደለም ማለት ነው
ፓስተር ወደ አንተ ልመለስና እስቲ በአገልግሎት ምን ይታያል? እስካሁን ድረስ ረጅም መንገድ መጥተሃል። ብዙ እንዳልከኝ ብዙ መከራዎች አሉ። ቀደም እንዳጫወትከን ደግሞ በአገልግሎትም ፍሬን አይተሃል። አሁንስ በቀረ ዘመን በአገልግሎት ምን ታስባለህ? እንግዲህ አገልግሎትን ያስጀመረኝ መጀመሪያው መንደርደሪያ ሀሳብ እግዚአብሔር የሰጠኝ መለኮታዊ ጥሪ ነው። መለኮታዊ ጥሪ ደግሞ ከህይወቴ ጋር የተቆራኘ የእድሜ ልክ የአገልግሎት ሂደት ስለሆነ አሁን እያገለገልኩ ነው ያለሁት። ወደፊትም አገለግላለሁ ነፍሴ ከስጋዬ እስክትለይ ድረስ ማለት ነው። በአገልግሎት እንቅስቃሴ ውስጥና በእግዚአብሔር እርሻ ውስጥ ነው የምገኘው ብዬ ነው የማምነው። ምክንያቱም መጽሐፍ ቅዱስ ሲናገር በእናንተ መልካሙን ስራ የጀመረው እስከ ኢየሱስ ክርስቶስ መገለጥ ይህን እንዲፈጽም ተረድቻለሁ። እግዚአብሔር ሲጠራኝ እኔን ለዚህ አገልግሎት ሾሞኝ ነው። በጅማሬ ያገኘሁትን አገልግሎት በፍጻሜም ለማጠናቀቅ እስከ መጨረሻው በአገልግሎቴ እቀጥላለሁ የሚል እምነትና ተስፋ አለኝ። ቃልሽ ወደ አንተ ደግሞ ስመጣ መዝሙሮች እንዴት ትቀበላለህ? በጣም ፓወርፉል መዝሙሮች እኔ በጣም ነው የምወዳቸው። እንዲያውም ዛሬ ትዘምርልናለህ ብዬ ነበር። ፀሐይ ቆልቆል ሲል አመሻሹ ላይ ነኝ በጣም የምወደው መዝሙር ነውና ብቻ ሁሉ የሚወደው ብዙዎች የሚወዱት ጥሩ ጥሩ መዝሙሮች አሉ። መዝሙሮች እንዴት ትቀበላለህ? አሁን ልቀበል እችላለሁ። አሁን እያወራንም ሀሳቡን ላገኘው እችላለሁ። ሲሰበክ ብዙ በጸሎት ላይ ለምን ሲሰበክ አልሰማ አጋጣሚ መንገድ ሰራለሁ። በደንብ በተለያዩ አጋጣሚዎች ሰራለሁ። የእግዚአብሔር መንፈስ ገዛ ያስፈልገዋል። ከዛ እንጨርሳለን ማለት ነው። አንዳንድ ጊዜ ግጥምና ዜማ የሚሰሩ ሰዎች የሆነ ሙድ ይፈልጋሉና ኤኒ ታይም አንተ መዝሙር መቀበል ትችላለህ ማለት ነው። መንፈስ ቅዱስ ከመጣ እኔ ሙድ እሱ ነው። አሜን። ግን ምን አይነት መዝሙር ይመችዋል? ምን አይነት መዝሙር ይመችዋል? ቃል አሁን ሶስተኛ ቀናችን ነው። ረጅም ሰዓት የምዘምረው በጣም ረጋ ያለ መዝሙር ወደሱ አደላለሁ። በደንብ እገናኛለሁ ከእግዚአብሔር መንፈስ ጋር። በሱ ላይ መቆየት ደስ ይለኛል። ቀስ ያሉ መዝሙሮች መዘመር እወዳለሁ። የእግዚአብሔር ረዳትነት ነው ማንሳት ነው። ብዙ መዝሙሮች ከሰማቸው እንደዛ ናቸው። ረጋ ያሉት ላይ አደላለሁ። ፓስተር ሁለተኛ ጊዜ ነው እዚህ ቤተክርስቲያን መጥተህ ስታገለግለን። በአውሮፓ በተለያዩ ከተሞች ሄደህም አገልግለሃል። አንድ ጥያቄ ልጠይቅ ነው። ሁልጊዜም አገልጋዮች የሚሉት ነገር ስለሆነ ነውና ስትሰብክ አገር ቤት ካለው ምዕመንና በአውሮፓ ያገኘው ምዕመን የምታየው ልዩነት አለ? የመንፈስ እንቅስቃሴ ልዩነት አለ ብለህ ታስባለህ? ይሄ መቼም ፈታኝና አደገኛ ጥያቄ በብዙ ማስተዋልና ጥንቃቄ ካልተመለሰ በስተቀር እንግዲህ ከጥያቄና መልሱ በኋላ ያለውን ነገር እንግዲህ መገመት አዳግት። ስለተጠየቁኝ እንግዲህ የማነጻጸር ጉዳይ ላይ ስለተጠየቁኝ መመለስ አለብኝ ብዬ እኔም እንግዲህ እጨክናለሁ። በአገር ቤትና እዚህ ባለው በአውሮፓ ውስጥ ባለው የአገልግሎት እንቅስቃሴ ውስጥ እዛና እዚህ ያለው ልዩነት እንደ አካባቢ ሁኔታ እንደ ሰው የአኗኗር ዘይቤ እንደ ህብረተሰቡ አይነት ሁኔታ ይወስነዋል። በእርግጥ የእግዚአብሔር መንፈስና የእግዚአብሔር ጸጋ በየትኛውም ቦታ የተያዘ ወይንም የተለቀቀ የምንለው ነገር የለም። ተቀባዩ ጋር ግን ያለው ሁኔታ ተቀባዩ ጋር ያለው ሁኔታ እንደ ተቀባዩ ይወሰናል።
አገር ቤት ላይ ሁላችሁም እንደምታውቁት ሁሉም ሰው ከአገር ቤት ስለመጣ የምናውቀው ነገር አለ። እዛ ሁለንተናን ሰጥቶ የማምለክ ለመንፈስ ቅዱስ አሰራር ራስን ቶሎ የመስጠት ነገር ለእግዚአብሔር ቃል ያለ ፍቅርና ትኩረት መንፈሳዊውን ዓለም በክብር ለመገናኘት ያለ ናፍቆትና ረሃብ አገር ቤት ውስጥ ሁሉም ሰው የሚያውቀው ልዩነት ነው። ወደዚህ ስንመጣ ደግሞ ብርዱም አለ፣ ስራውም አለ፣ ማቀዝቀዣውም አለ። ማቀዝቀዣው ማለት ይሄ አይደለም፣ ይሄ የሚታረፍበት እንትን ምንድነው ካምፕ እዛ ውስጥ ያለው ፕሮሰስ መዘግየት፣ እነዚህ ሁሉ ተደማምረው እንግዲህ በቅዱሳን ላይ የሚያሳድሩ ተጽዕኖ ስላለ አገር ቤት እንደነበረው አይነት ሁኔታ ሙሉ ለሙሉ ባይቀጥልም ግን አንድ ነገር የማደንቀው ነገር አለ። በዚያ አካባቢ እግዚአብሔርን ማምለክ አንድ ሰው ከቻለ እነዚህን ሁሉ ቻሌንጆች ተቋቁሞ ከእግዚአብሔር ጋር ቀጣይነት ያለው የአምልኮ ሁኔታን ማስቀጠል ከቻለ ቀላል አይደለም። ምናልባት በችግር ሰዓት እስራኤል በተጨነቁ ጊዜ ወደ እግዚአብሔር ጮሁ ይላል፣ እግዚአብሔርም ሰማቸው ይላል። በደላቸው ጊዜ ግን ሰባ ረገጠ ይላል። ስለ ያዕቆብ ሲናገር ከስብ በልቶ ረገጠ፣ ወፈረ፣ ሰባ፣ ረገጠ ምናምን የሚል ነገር አለ መጽሐፍ ቅዱስ ስናነብና የሆነ ምቾትና ድሎት ከእግዚአብሔር ክብር የማጉደል ወይም ወደ እግዚአብሔር የመጠጋትን መሰጠት የመከልከል አቅም አለው። በዚህ ምክንያት ብዙ ሰዎች በአውሮፓ ውስጥ እግዚአብሔርን በመሰጠት ሕይወት እንዳያመልኩት የሚከለክላቸው እንቅፋት ሊያጋጥማቸው እንደሚችል የታመነ ጉዳይ ነው። ያንን ቻሌንጅ ጥሶ መጡ። በውስጣቸው ያለውን ብርሃን ለማብራት መሞከር ግን አንድ ደግሞ ኳሊቲ ነው ብዬ የማምንበት ሁኔታ አለ። ግን በንጽጽር አንጻር ስንመለከት በአውሮፓ አካባቢ ትንሽ ቅዝቃዜ አለ። ይህ ቅዝቃዜ በሞቅታ ሊለወጥ መምጣቱ እንዳለ ሆኖ የማምለኩ የመሰጠት ሕይወት ደግሞ በቀጣይነት በብዙ ቢጨምር ሁሉም ሰው የተሰጠውን የእግዚአብሔርን ጸጋ አክብሮ አንድ ማለስማማው ነገር ምንድነው? አገር ቤትም እግዚአብሔር ይሰራል፣ እዚህም እግዚአብሔር ይሰራል። በሁለቱ አካባቢ እግዚአብሔር ስራ አላቆመም። ጸጋው አልገደለም፣ አገልጋዮቹ አሉ። የእግዚአብሔርም ክብር ለመገለጥ ይፈልጋል። ለዛ ራስን የመስጠት ነገር ግን ይታያል። እንግዲህ ያየሁት ልዩነት ባጭሩ ይህን ይመስላል። ከዚህ በላይ መሄዱ በበቂ ሁኔታ መልሰልኛል። ቃልሽ ተመሳሳይ ጥያቄ ልጠይቅህና አንተስ የታየ ነገር አለ? በአውሮፓ እና በአገር ቤት አገልግሎት በመልኩ እኔ ሲምሻል እዚህ ዘመን እኮ በጣም ነው ደስ የሚለኝ። ለምን መሰለህ? እዚህ ነጮቹ መስለዋል። ፓስተር ይቅርታ፣ የእውነት ናቸው። ከተነኩ ነው፣ ካልተነኩ የእውነታቸው ነው። ዋሽ የእውነት ነው ያመልኩ። እኔ እንዴት እንደሚመቸኝ አውሮፓ ሳገለግል እዛ ቢያመልኩም አይገርመኝም። አንደኛ የአምልኮ ራሱ ሲስተም ውስጥ ነው ያሉት። ያ ሁሉ ዘማሪ እኮ እዛ ነው። ከሰኞ እስከ ሰኞ እኮ እያማራጡ ነው እየፈለጉበት እየሄዱ። እንደገና ደግሞ ከስራ ከሚመጣው ህዝብ ይልቅ ከማኪያቶ ቤት የሚመጣው ብዙ አይደለም። ከረፍት ከቤቱ ከምናምን እኮ ነው የሚመጣው ወደ ቸርች። ምንም ስራ የለበትም። ስንት ሰዓት ሙሉ ሰርተው ነው የሚመጡት እዚህ። ድካሙ አለ። እግዚአብሔር ደግሞ የእውነት ነው ተጣምቶት የሚመጡት። ይኸው ታይም አይናቸው ሁለት በየተኛ ኢትዮጵያውያን ግማሹ ስንት ይሄዳል አገር ቤት ስር ይልካል። በጣም ከፓስተር የተራራቀ ሀሳብ ነው። ስለዚህ ሁለቱ
እንቀበላለን። ፓስተር ወደ አንተ ልምጣና በአገልግሎት ተጋብዘህ ቀርተህ ታውቃለህ? በእውነቱ ጥሩ ጥያቄ ነው ጥያቄ። በአገልግሎት ተጋብዤ የቀረውበት ጊዜ አለ። ግን ምክንያቴ ምንድነው? ከአቅሜ በላይ የሆነ ችግር በገጠመኝ ሰዓት ደውዬ ቀርቻ ቃለሁ እንጂ ሆን ብዬ መቅረት በጭራሽ አልወድም። እንደዛ አይነቱን ነገርም አላበረታታም። በዚያው ያይሽ አንድ ነገር በልኝና አገልጋዮች አንዳንድ ጊዜ የምንሰማው ነገር አለና ተጋብዞ የማይመጡበት አሁን ካንዳልከኝ በአሳማኝ ሁኔታ ሳይሆን እንደው ደስ ስላላቸው በራሳቸው ስሜት የሚያደርጉት ነገር አለና ይሄንን ምን ትለዋለህ እስቲ? እንግዲህ ተጋባዡ አገልጋይ በወቅቱ ጥሪው ሲደርሰው አገልግሎቱን የተቀበለበት ሁኔታና አገልግሎቱን ከተቀበለ በኋላ ቀኑ እየተቃረበ ባለበት ጊዜ የገጠመው ሁኔታ እንደ አገልጋዩ ስለሚወሰን የተጋበዘው አገልጋይና ጋባዡ መካከል ያለው ሁኔታ ይወስናል ብዬ ነው የማስበው። አለበቂ አሳማኝ ምክንያት የቀረ አገልጋይ ካለ እንግዲህ ሊመከር ይገባል። በቂ ምክንያት ኖሮት ከአቅም በላይ በሆነ ጉዳይ ላይ ችግር ገጥሞት የቀረ አገልጋይ ካለ ደግሞ መቅረቱ ብቻ ሳይሆን መታየት ያለበት የቀረበት አሳማኝ ሁኔታ። ስለዚህ ተጠርተው የቀሩት አገልጋዮች የሚመልሱት መልስ ይኖራል። ጠሪዎችም ደግሞ የሚሉት ነገር አለ። ከዚህ አንፃር እንግዲህ በሁለቱ መካከል ያለው ግንኙነት በሁለቱ መካከል ያለው የጠሪውና የተጠሪው ሁኔታ ስለሚወሰን ይህን ጥያቄ ሞር ለነሱ እንተው የተሻለ ነው ብዬ ነው የማስበው። እንጂ አንተ በጭራሽ አታደርግም ነው? በቃ አሳማኝ ምክንያት ከሌለ አላደርግም። ቃልሽ አገር ቤት ተጋብዘህ ሊሆን ይችላል፣ የአውሮፓ ወይ ሩቅ ክፍለ ሀገር ተጋብዘህ ሊሆን ይችላል። እንደው የምታስታውሰው አንዳንድ ጊዜ ቀጣኝ ይባላል፣ ቀጣኝ አልመጣም ይባላል። አድርገህ ታውቃለህ? ቃልሽ ፕሮግራም እንደዚህ ሳይመቸኝ ልክ እንደ ፓስተር አሸፍኛ አውቃለሁ። ዝም ብዬ አልቀርም፣ ግን ሰው ልክ አሸፍኛ አውቃለሁ። ሳይመቸኝ ላይመቸኝ ይችላል፣ ሊሆን ሊያጋጥም ይችላል። ብዙዎች የሚያዝኑበት ነገር ስለሆነ ነው ጥያቄ ያነሳሁትና እስቲ ወደ አውሮፓ እንምጣና ቃልሽ እስቲ ምን አይነት ገጠመኝ ገጥሞ ያውቃል? የሚያዝናና ሊሆን ይችላል፣ ከቴክኖሎጂ አኳያ ሊሆን ይችላል፣ ወይ ፕሌን ላይ ሊሆን ይችላል። ምን ገጥሞ ያውቃል? እስቲ ቴክኖሎጂ ያጋቁ መጣኩ በሁሉም አገር ቤት ይበልጣል ስማማላችሁ? ባቡር ያው ይመጣል ሊልኩ ነው። በቀደም ግን ሻንጣ ጠፋ ተገኘ አውሮፓኒ እንዲላ ከተማ ይሁን ነገር ምንም ያጋጠመ ነገር የለም። ፓስተር ወደ አንተ ልምጣና ምን አጋጣሚ ያለክ? እንግዲህ በእንቅስቃሴ አሁን ወደ አውሮፓ በመጣበት ሰዓት ባለው እንቅስቃሴ ውስጥ የገጠሙኝ ሁለት ገጠመኞች አሉ። የመጀመሪያ ጊዜ መጥቼ ወደ ሞንሺ ነበር የሄድኩትና ስንቀሳቀስ በጣም የማይረሳኝ ነገር ነውና ኤስባን የሚባል ትራንስፖርት ላይ ወጣ ኤስባን ባቡሩ ማለት ነው። እሱ ላይ ተሳፍሬ ያለው የመሰለኝ በአንድ ፋካርተር በሚቆረጥ ፋካርተር ዝም ብሎ መጓዝ መስሎኛል።
ለካ ከአንድ ስታሲዮን ቀጥሎ ሁለተኛ ሶስተኛ ስታሲዮን ላይ የሚያቆም ፋካርተር ነበር ነው ያስኩት ኦሬዲ ጨርሼው የሀገሩ ሁሉ ያዳረስኩ ዘማ ይሄን ነገር ያስተናኝም ስለለም አውቶማት ማሽን ላይ ወጥቼ ራሴን እየቆረጥኩት ሳንቲም ሰጥቼው ከዛ ኮንትሮሎች መጡ ፋካርተርን አሳየኝ በኩራት በጣረቱና ፈገግ ብዬ ሰጥቷቸው አዩና አሁን እኮ ስንት ሰዓት ነው አንተ እኮ የቆረጥከው ጠዋት እኮ ነው በዛ ላይ 3 ሰዓት ነው የሚፈቅድልኝ ከፓርትነር ፕላትስ ጎቴ ፕላዝ የሚባል ቦታ ላይ ነው የምጨርሰው ማርያም ፕላትስ እንኳን ማለፍ አትችልም አንተ አሁን ያለው ፓሲቭን አልፈ ሩቅ ቦታ ላይ ያለው ደግሞ ስትሽከረከርበት ነው ያልከው አለኝና ሰማቸዋለሁ ያው የሚናገሩትን በደም አይ እንግዳ እኮ ስለሆንኩ ነው አልኩ እንግዳ ስለሆንኩ ብዙ ነገር ስለማላውቅ ነው እንግዳ ስለሆንኩ ከየት ነው የመጣው ከኢትዮጵያ ነው የመጣው አፍሪካዊ ነህ አለ አፍሪካዊ ነኝ ምንም ችግር የለም በአገር ሂሳብ ስለምንሰራለ እዚህ ትከፍላለህ 40 ወይስ አገራ አይ ምህረት አድርጉልኝ ምን አልከና ምህረት አድርጉልኝ ይሄ ስራችን ነው አንዳንድ አይነቱ ሰው ነው የምንፈልገው የኛ ትልቁ ስራችን ይሄ ስለሆነ ቶሎ በነጻፍልህ ፓስፖርት ላይ